ታረግዛለች። እርግዝናዋ ምጥ ሲመጣ ከቀኑ 7 ሰዓት ትወልድና ቤተሰብ ያውቅብኛል የሚል ስጋት ስለፈጠረባት በሰላም የወለደችውን ልጅ በጨርቅ ጠቅልላ የእናቷ ማሳ ውስጥ ትጥላለች። ግማሽ አካሉን ውሻ በልቶ ሌላውን አንጠልጥሎ ሲሄድ የተመለከቱ የአካባቢ ሰዎች ለፖሊስ ጥቆማ በሰጡት መሰረት ከውሻው አስጥለው ፖሊስ ጋር ይደውላሉ። ከዛ እሷ በቁጥጥር ስር ውላ ምርመራ ሲደረግባት ድርጊቱን መፈጸሟንና የጣለችበትንም ለፖሊስ ወስዳ መርታ ማሳየቷን በተደጋጋሚ እዚህ ወረዳ ላይ እንደዚሁም በአምና 2017 ላይ ተመሳሳይ ወልዳ የውሃ ጉድጓድ ውስጥ የጨመረችበት ሁኔታ አለ። ከጋብቻ ውጭ ሊያደርጉ ይችላሉ። ምናልባት እርግዝና እንዳይከሰት አስቀድሞ መጠንቀቅ ነው። ከተከሰተ በኋላ ደግሞ ለቅርብ ዘመዶቻቸው ነግረው ሁኔታውን አስረድተው ወላጆች እንዲቀበላቸው ማድረግ። ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? ከኢትዮ ኢንፎ የመረጃ ሰዓታችን ነው ተጀምሯል። እየተከታተላችሁን አብራችሁ እንድትቆዩ ግብዣችን ነው። ይህንን ከ804,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። የትኛውም አይነት ሀሳብ አስተያየት ካላችሁ ደግሞ ከታች ባለው ስልክ ቁጥር ደውላችሁ ልታደርሱን ትችላላችሁ። የኔ ታሪክ እንግዲህ ህዝብ ጋር መድረስ አለበት፣ የኔ ታሪክ ብዙዎችን ያስተምራል የምትሉ ታሪክ ካላችሁ እንደዚሁም ደግሞ ባለ ታሪክ የምታቁም ከሆነ ከታች ባለው ስልክ ቁጥራችን ደወል አድርጉልን። በዚሁ ስልክ ቁጥር ደግሞ ዋትስአፕ እና ቴሌግራም ላይም ታገኙናላችሁ። የትኛውንም ሀሳብ አስተያየት እንቀበላለን። ከኛ ጋርም በጋራ አብራችሁ መስራት የምትፈልጉ ድርጅቶች ካላችሁ ምርትና አገልግሎታችሁን ማስተዋወቅ ከታች ባለው ስልክ ቁጥራችን ደውሉልን ማለት እንወዳለን። ለማንኛውም ሀሳብ አስተያየት ቢሮአችን ክፍት ነው፣ ደውሉልን። እንደዚሁም በምንሰራቸው ቪዲዮዎች ስር እንግዲህ ኮሜንት በማስቀመጥ ልታገኙን ትችላላችሁ። እንግዲህ ዛሬም አንድ መረጃን ወደ እናንተ ለማድረስ ነው የተገናኘ ነው። ትንሽ መረጃው የሚያሳዝን መረጃ ነው። እንግዲህ ይሄ መረጃ ምንድነው፣ ጉዳዩስ ምን ላይ ያጠነጥናል የሚለውን ወደ እናንተ እናደርሳለን። ከመሸጋገሪያ በኋላ ስንመጣ መረጃውን በቀጥታ ወደ እናንተ የምናደርስ ይሆናል። ይሄን ቪዲዮ ላይክ ሳታደርጉ ከሆነ እየተመለከታችሁ ያላችሁ ተባካችሁ ላይክ አድርጉ። ሰብስክራይብ ካላደረጋችሁ እንግዲህ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ትልቅ ቤተሰብ ይቀላቀሉ ማለት እንወዳለን። ከመሸጋገሪያ በኋላ ተመልሰን እንገናኝ። መግቢያ ላይ እንዳልኳችሁ እንግዲህ የተሰማው መረጃ ትንሽ ከበድ የሚል ነው። እንደዚህም አይነት ጭካኔ አለ እንደ የሚያስብል ነው። መረጃውን ልንገራችሁና በቀጥታ እንግዲህ ጉዳዩን ወደ ያዙት መርማሪ ፖሊስ ደውለን ደግሞ ጉዳዩ ምንድነው የተፈጠረው የሚለውን ከእሳቸው አንደበት የምንሰማ ይሆናል። መረጃው እንደዚህ ነው። የወለደችውን ጨቅላ ሕፃን እንግዲህ ማሳ ውስጥ ላ በውሻ እንዲበላ ያደረገች እናት በቁጥጥር ስር ስለመዋሏ ነው የተሰማው። በደቡብ ምዕራብ ኢትዮጵያ ክልል በካፋ ዞን ሳይለም ወረዳ ጋኦ ጋኒቲ ቀበሌ መሸ አንድ መንደር ተብሎ በሚጠራው አካባቢ ተከሳሽ ከቀኑ 7 ሰዓት ላይ የወለደችውን ጨቅላ ሕፃን በጨርቅ ጠቅልላ የእርሻ ማሳ ውስጥ እንግዲህ መጣሏ ተገልጿል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነት ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ ያሰፋ እንደገለጹት ከሆነ የአንድ ጨቅላ ሕፃን ግማሽ አካል በውሻ ሲጎተት የተመለከቱት የአካባቢው ነዋሪዎች ከውሻው እንግዲህ ይህንን ሕፃን ከውሻው በማስጣል ማለት እንግዲህ ገና የተወለደ ሕፃን ልጅ ነው ከውሻ በማስጣል እንግዲህ የአካባቢው ነዋሪዎች ለፖሊስ ሪፖርት ማድረጋቸውን ተናግረዋል። ፖሊስም እንግዲህ በምርመራው እንዳረጋገጠው ከሆነ የጨቅላው አስከሬን ከ5 ቀን በኋላ ከወገብ በታች በውሻ መበላቱን በማረጋገጥ ተከሳሿ ከትዳር ውጪ መጸነሷንና ወላጆቿን ተደብቃ መቆየቷን በሰጠችው ቃል አረጋግጧል። በዚህም ፖሊስ
የጨቅላውን አስክሬን በክብር እንዲቀበር በማድረግ ተከሳሽን በቁጥጥር ስር በመዋል የተጀመረውን የምርመራ መዝገቡ ሲጠናቀቅ ለአቃቤ ሕግ በመላክ እንግዲህ ዝች እናት ላይ ክስ እንደሚመሰረትባት ይጠበቃል ተብሏል። በወረዳው እንደዚህ አይነት ነገር እየተደጋገመ የመጣ የወንጀል ድርጊት ለመከላከል ከሚመለከታቸው አካላት ጋር ለወጣት ሴቶች ግንዛቤ መስጠት ስራ እንደሚሰራ እንዲሁም እየተሰራ እንደሚገኝም ወጣቶች እንደዚህ አይነት የወንጀል ድርጊት ውስጥ እንዳይገቡ አስቀድመው ጥንቃቄ ሊያደርጉ ይገባል ሲሉ እንግዲህ ኢንስፔክተር ደጀኔ አሰፋ ተናግረዋል። እንግዲህ ይህ ጉዳይ በተለይም በወጣት ሴቶች አካባቢ ነፍሰ ባላወቁ ማለትም 18 ዓመት ባልሞላቸው ህጻናት ሴቶች አካባቢ እንደዚህ አይነት ድርጊቶች በተደጋጋሚ እየተሰሙ ይገኛሉ። እንደዚህ አይነት ወንጀሎች እየተፈጸሙ ህጻናትን እንደዚህ ወልደው በመጣል ሽንት ቤት ውስጥ እንግዲህ በመጣል እንደዚሁም ጫካ ውስጥ የተለያዩ ቦታ እንግዲህ ህጻናትን መጣል እየተለመደ መጥቷል። በርካቶችም ይህን ወንጀል እየሰሩት ነው ባለማወቅ ተብሏል። በተለያዩ የሀገራችን ክፍል ይህ ወንጀል እንግዲህ በሰፊው ተንሰራፍቷል ማለት ይቻላል። የተለያዩ መረጃዎችን ከዚህ በፊት እንደዚሁ ወደ እናንተ ማድረሳችን የሚታወስ ነው። እንግዲህ ይህንን ነገር ለአንድና ለመጨረሻ ጊዜ ለመቅረፍ ለወጣት ሴቶች፣ ለተማሪ ሴቶች እንግዲህ ግንዛቤ የማስጨበጥ ስራዎችን በሰፊው መሰራት እንዳለበት በተደጋጋሚ ሲነገር ቆይቷል። ይህም የግድ እንደሚል ነው እንግዲህ የተለያዩ ባለሙያዎች የሚናገሩት። ምክንያቱም ህጻናት ሴቶች እንግዲህ ከጋብቻ በፊት ወይ ደግሞ ተገደው ተደፍረውም ሊሆን ይችላል ወይም ደግሞ በፍቃደኝነትም ሊሆን ይችላል። እንግዲህ ከጋብቻ በፊት በሚያደርጉት ግንኙነት ህጻናትን እንግዲህ ወይ ደግሞ ነፍሰ ጡር ይሆናሉ። ያንንም እንግዲህ ከቤተሰባቸው ተደብቀው ከወለዱ በኋላ የወለዱትን ጨቅላ ህፃን እንግዲህ የተለያዩ ቦታ መጣል እየተለመደ መጥቷል። ይሄም ነገር እንግዲህ ከፍተኛ ወንጀል እንደሆነ ይታወቃል። ይሄንንም ለመቅረፍ እንግዲህ መንግስትም ሆነ የሚመለከታቸው አካላት የግንዛቤ ማስጨበጫ ስራ መስራት እንዳለባቸው የተለያዩ አካላት እየተናገሩ ይገኛሉ። ለማንኛውም በቀጥታ ወደ ኢንስፔክተር ደጀኔ አሰፋ እንደውልና ጉዳዩ ምንድነው የተፈጠረው፣ አሁን ላይስ ምን ላይ ነው ያለው የሚለውን ከእርሳቸው አንደበት የምንሰማ ይሆናል። በቀጥታ ወደ እርሳቸው ስልክ እንደውላለን። ሰላም ኢንስፔክተር፣ እንዴት ታረፈዱ? እግዚአብሔር ይመስገን። ሰሞኑን ማሳ ውስጥ ተጥሎ የነበረው ጨቅላ እንግዲህ በውሻ መበላቱ ተሰምቷል እና ይሄ ጉዳይ እንዴት ነው የተከሰተው? የት ነው የተከሰተው? አሁን ላይስ ጉዳዩ ምን ላይ ነው ያለው የሚለውን እንደው ማብራሪያ እንዲሰጡ ነበር። አመሰግናለሁ። ድርጊቱ የተፈጸመው በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በከፋ ዞን ሳይለም ወረዳ ውስጥ ነው። ሳይለም ወረዳ ጋው ጋኒቲ ቀበሌ መሻ መንደር ተብሎ በሚጠራበት ታህሳስ 9 ቀን 2018 ዓ.ም ከቀኑ 7 ሰዓት በሚሆንበት ጊዜ የ18 ዓመት የሚሞላት ከ18 እስከ 20 ዕድሜ ውስጥ የምትገኝ ወጣት ናትና ታረግዛለች። የእርግዝናዋ ምጥ ሲመጣ ከቀኑ 7 ሰዓት ትወልድና ቤተሰብ ያውቅብኛል የሚል ስጋት ስለፈጠረባት በሰላም የወለደችውን ልጅ በጨርቅ ጠቅልላ ማሳ የእናቷ ማሳ ውስጥ ትጥላለች። በዚህን ጊዜ ይህ ሁኔታውን ሲያዩ የነበሩ ሰዎች ምንድነው ብሎ ጥርጣሬ ውስጥ ይገባሉ። እንግዲህ ድርጊቱ በ29 ነው የተፈጸመው። ከ5 ቀን በኋላ ጥር 3 ቀን 2005 ዓ.ም ግማሽ አካሉን ውሻ በልቶ ሌላውን አንጠልጥሎ ሲሄድ የተመለከቱ የአካባቢ ሰዎች ለፖሊስ ጥቆማ በሰጡት መሰረት ከውሻው አስጥለው ፖሊስ ጋር ይደውላሉ። ፖሊስም የሳይለም ወረዳ ፖሊስ ከወረዳው ፍትህ ጽሕፈት ቤት ኃላፊ ጋር በመሆን የምርመራ ቡድን አዋቅረው ምርመራ ሲጀምሩ ኤኬሊት የተባለች በዚህን ሰዓት በጨርቅ የተጠቀለለ ነገር ስትጥል አይቻለሁ የሚል መጣ። ከዛ እሷ በቁጥጥር ስር ውላ ምርመራ ሲደረግባት ድርጊቱን መፈጸሟንና የጣለችበትንም ለፖሊስ ወስዳ መርታ ማሳየቷን ፖሊስ በቃሏን ተቀብሎ የምርመራ መዝገብ አደራጅቶ ክስ ለመመስረት አሁን በሂደት ላይ ነው ያለ። በተደጋጋሚ እዚህ ወረዳ ላይ እንደዚሁም በአምና 2017 ላይ ተመሳሳይ ወልዳ የውሃ ጉድጓድ ውስጥ የጨመረችበት ሁኔታ አለ። እሷም ቅጣቷን ተቀበለች ሁኔታ አለ። እዚህ ላይ ወጣቶች ማድረግ የሚገባቸው ከእርግዝና ውጪ
ከጋብቻ ውጭ ሊያደርጉ ይችላሉ። ምናልባት እርግዝና እንዳይከሰት አስቀድመው መጠንቀቅ ነው። ከተከሰተ በኋላ ደግሞ ለቅርብ ዘመዶቻቸው ነግረው ሁኔታውን አስረድተው ወላጆች እንዲቀበሏቸው ማድረግ የተቻለ እንደዚህ አይነት ወንጀል ውስጥ መግባት ተገቢ አይደለም። የዚች ወጣት እንግዲህ ምርመራው ተጠናቆ ክስ ይመሰረትበታል። ያው ፍርድ ቤት የሚሰጠውን ውሳኔ በጸጋ ነው እንግዲህ አስተማሪ ውሳኔ ይሰጣል የሚል እምነት ነው ያለን። ያው ይሄን ይመስላል። መልካም ኢንስፔክተር፣ እንደው አሁን ቀደም ብለውም አንድ እንደዚሁ ከውሃ ጉድጓድ ውስጥ ልጇን የጣለች እናት ነበረች፣ እንዲሁም ፍርዷን አግኝታለች ብለውኛልና እንደው ለማስተማሪያ እንዲሆን የእሷስ ፍርድ ምን ይመስል ነበረ? ምን አይነት ቅጣት ነው የተቀጣችው? ህጉስ እዚህ ጉዳይ ላይ ምን አይነት ጠንከር ያለ እርምጃ ይወስዳል? አስተማሪ ነው ወይ የሚለውን እና እንደውም ለወጣት ሴቶችስ ምን አይነት ትምህርት መሰጠት አለበት? እንደዚህ አይነት የወንጀል ድርጊቶች እንዳይፈጽሙ ምን አይነት አስተማሪ ሁኔታዎች መመቻቸት አለበት ብለው ያምናሉ? እንግዲህ እኛ የምንለው ወጣቶች ከጋብቻ ውጪ ግብረ ስጋ ግንኙነት ባይፈጽሙ ይመረጣል። ከፈጸም ወደዛ ደግሞ ካመሩ ዘመኑን የዋጀ በዘመናዊ መንገድ ራሳቸውን እየተከላከሉ ከኤችአይቪም ከእርግዝናም የተከላከሉ መጠቀም የሚችሉበትን አማራጮች እነሱ መጠቀም አለባቸው። ነገር ግን በአሁን የተጀመረው በዚህ ሳምንት ውስጥ የተጀመረ ከሃይማኖት አባቶች ከእድሮች ጋር የተጀመረ ውይይት አለ። ግንዛቤ መፍጠር ከጋብቻ ውጪ በሚወለድበት ጊዜ ትንሽ የአካባቢው ማህበረሰብ ያለመቀበል፣ ቤተሰብ ያለመቀበል ሁኔታዎች ስላሉ እሱን ለመከላከል ያው የግንዛቤ ማስጨበጫ ትምህርቶች የተሰጡ ነው። ከዛ አለፍ ሲል ደግሞ ወላጆች ልጆቻቸውን በሚገባ መከታተልና መቆጣጠር መቻል አለባቸው። እንደዚህ አይነት ነገሮች የሚከሰቱት ምንድነው? ለትምህርት በወጡበት ወላጆች ትምህርት ላይ ናቸው ያሉ እነሱ ያላስፈላጊ ወንድ ጓደኞች ጋር ግንኙነት መፍጠር የሚፈጠር በመሆኑ እነዚህ ነገሮች ውስጥ እንዳይገቡ የግንዛቤ ማስጨበጥ ስራዎች ተጠናክሮ ይቀጥላሉ የሚል አለ። ነገር ግን እንደ ፖሊስ ወንጀል ከተፈጸመ ወንጀል ማን ፈጸመው፣ ለምን ተፈጸመ የሚለውን አጣርቶ ለፍርድ ማቅረብ ነው የሚገባው። ፍርድ ቤት የራሱን አሰራር ስርዓት ተከትሎ የቅጣት ውሳኔ ያስተላልፋል። ምናልባት ቀደም ብለህ ጠየቀኝ፣ ያው የሚገባትን የነበረባትን ጫና ግምት ውስጥ አድርጎ የራሱን የሆነ ፍርድ ቤት ውሳኔ ሰጥቶ ውሳኔውን አጠናቀቀችበት ሁኔታ አለ። አሁን ለሚዲያ መግለጽ ውሳኔውን አይጠብቅም፣ ምክንያቱም ፍርድ ቤት የራሱ አሰራር ስላለው በዛ ብናልፍ። ነገር ግን ወጣቶች ጥንቃቄ ቢያደርጉ የሚል መልእክት አለኝ። መልካም። እንደው በሀገራችን የተለያዩ አካባቢዎች እንደዚህ አይነት ወንጀሎች ይፈጸማሉና እንደው ጠቅለል ያለ መልእክት ካሉት ይህን ጉዳይ በተመለከተ። እንግዲህ እንደዚህ አይነት ነገር ሲከሰት አስቀድሞ መጠንቀቅ ነው። ከሆነ በኋላ ደግሞ መፍትሄ መፈለግ ነው። ምናልባት ተቸግሮ ማሳደግ ይቻላል። ወላጅ አልቀበልም ካለ ደግሞ ወላጆችን በሽምግልና አሳምኖ እንደዚህ እርግዝና ያስከተለውን ወንድ ጋር ጋብቻ እንደዚህም በህግ ይታያል። እንደዚህ አይነት ወንጀል መግባት አይቻልም፣ አይገባም። ምናልባት ቢጠፋ አማራጭ ቢጠፋ ለማደጎ ሰጥቶ ማሳደግ ይቻላል የሚል ነገር አለ። ነገር ግን ሲጠቃለል ሁሉንም ነገር አማራጭን ተጠቅሞ ወንጀል ውስጥ መግባት አስፈላጊ አይደለም። ሁለት ጉዳት ነው። ምናልባት 9 ወር አርግዛለች። 9 ወር ውስጥ ፖሊስ ምርመራ መዛግብት እንደሚያየው ባለፉት 9 ወራት በጭንቀት ውስጥ እርግዝና እንዳይታወቅ የተለያዩ ዘዴዎችን እጠቀም ነበር ነው ያለችው። እና እንግዲህ ዞሮ አገጦ የመጣው ልጅ ተወለደ። ከተወለደ በኋላ ደግሞ ምናልባት በጸጋ መቀበል የተቻለ ወንጀል ውስጥ መግባት አይቻልም። እጅግ አሰቃቂ ነው። ምናልባት ተዳፍኖ ይቀር ነበረ። ያው ተዳፍኖ እንዳይቀር አጋጣሚ ውሻ ጎትቶ በማውጣቱ ወንጀሉ ሊታወቅ ችሏልና እንደነዚህ አይነት ነገሮች እንዳይከሰቱ አስፈላጊውን ጥንቃቄ በተለይ ሴቶቻችን አስፈላጊ ጥንቃቄ ሊያደርጉ ይገባል የሚል መልእክት አለኝ። ኢንስፔክተር ደጀኔ አሰፋ ለሰጡን ማብራሪያ እጅግ ከልብ አድርገን በኢትዮ ኢንፎ አድማጭ ተመልካቾች ስም ከልብ እናመሰግናለን። እኔም አመሰግናለሁ። አድማጭ ተመልካቾቻችን እንግዲህ እንደሰማችሁት ነው የተፈጠረው ነገር እጅግ በጣም ልብ የሚነካ ነው። ወጣት ሴት ልጆች እንግዲህ በተለያየ ምክንያት እንግዲህ ያረግዛሉ ወይም ደግሞ ጽንስ ይቋጥራሉ። ከዛ በኋላም አካባቢን በመፍራት ቤተሰብን በመፍራት እንዴት እስከ ጋብቻ በፊት ልጅ ወልዳለሁ፣ ሰውስ ምን ይለኛል፣ ቤተሰቦቼስ ምን ይሉኛል በሚል
ፍርሃት ምክንያት እንግዲህ ልጅን ወይ ደግሞ እርግዝናቸውን ደብቀው ለወራት ለ9 ወራት አካባቢ እንግዲህ ከደበቁ በኋላ የወለዱትን ልጅ ማንም ሳያቅ የተለያየ ቦታ እየጣሉ ነው። በተለያየ ምክንያት ሰዎች እየተገኙ እንግዲህ ለሰሩት ወንጀል ቅጣታቸውን እየተቀበሉ ነው። ያልተገኙም ደግሞ በርካቶች አሉ። እንግዲህ ልጃቸውን ወልደው ጥለው ምንም ጉዳዩ ያልተሰማባቸውም ይኖራሉና እንደዚህ አይነት ነገር ከመፈጠሩ በፊት እንግዲህ ለታዳጊ ሴቶች እንደዚሁ ትምህርት ወይም ደግሞ የግንዛቤ ማስጨበጫ ሊሰጥ ይገባል ማለት እንወዳለን። በደቡብ ምዕራብ ኢትዮጵያ ክልል በካፋ ዞን ሳይለም ወረዳ ጋውጋኒቲ ቀበሌ መሸ አንድ መንደር ተብሎ በሚጠራው አካባቢ እንግዲህ የተፈጠረው ጉዳይ ይህንን ይመስላል። ፖሊስ እንግዲህ ምርመራውን ሲያጠናቅቅ በቀጥታ ጉዳዩ ወደ አቃቢ ሕግ ተልኮ እንግዲህ እዚች እናት ላይ ክስ ይመሰረታል ተብሎ ይጠበቃል። እንግዲህ የተሰማው መረጃ ይህን ይመስላል። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህን ጉዳይ ተመልክቶ ያላችሁን ሀሳብ አስተያየት ማንኛውም ማለት ነው ከስር ባለው የኮመንት መስጫ ላይ አስቀምጡልን። ምን መደረግ አለበት ብላችሁ ታስባላችሁ? እንደዚህ አይነት ወንጀሎች እንዳይፈጸሙ ያላችሁን ሀሳብ ከስር በሀሳብ አስተያየት መስጫው ላይ አስቀምጡልን። እንግዲህ ዛሬ የተሰማው መረጃ ይህን ይመስል ነበር። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ804 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ እንላለን። እየተከታተላችሁን አብራችሁን ስለነበራችሁ በድጋሚ እናመሰግናለን። የዛሬውን በዚህ ውሃ በቃው። ቸር ጊዜ